ይኸውልሽ አበዛይ ዛሬ የምትዋሽው ነገር ነገ ይቆጭሻል። በኋላ ከነ ልጅሽ አውጥቶ ሲጥሉሽ ያኔ ለልጁ በነገርኩት እሱ መብቴን በተከራከረልኝ ትያለሽ። አይደለም እናት እኔ ፈልጌ ነው። ቆይቻለሁ እንደ ቤተሰብ ነው አይደለ? ተግባብቻለሁ አይደለ? እንደ ቤተሰብ ነው ተግባብተሻል። አያየሁሽ ነው። እርጉዝ ነሽ እንዴ? ኧረ አይደለም አይደለም እናት ጥሩ ቤት ነው ያለሁትና የሚበላ ነገር ሁሉ ቆንጆ ነው እና ለዛ ውፍረት ነው ቦርጭ ነው እንዴ? ጥሩ ቤት ነው ያለሁት የሚበላ ነገር አለ ቦርጭ ነው አልሽ? ፍሬ ነው ይሄ እርግዝና አይደለም? ኧረ አይደለም ኧረ እና ለምን ትሸፍኚዋለሽ? ለምን ትሸፍኚዋለሽ? አና አልሸፈንኩትም። ሸፈንኩ እኮ እየሸፈንሽ ነው ብዬ ነው። አረ ደገፍ በይ። ለማንኛውም ቦርጭም ቢሆን ደገፍ በይ፣ ችግር የለውም። እሺ እሺ። ስመጣ ይቺን ነበር ማከለው። አረ እባክህ እናቴን እዛ ቤት ገብቼ ነው እንዴ? ይቺን ነበር ማከል። ቀጫጫ ነበር? ቀጫጫ ነበርኩ፣ እንደዚህ አልነበርኩም። ተይ እንጂ እናቴን ነው። አረ ይሄማ እርግዝና ነው። አረ ቦርጭ ነው። ያረ ጓደኛ የለሽም አንቺ? አለኝ። ውጪ ላይ ጓደኛ አለ? ውጪ አለኝ። ምናልባት እኮ ከሱም እንትን በረፍት አትገናኙ? አንገናኝ። ተይ እንጂ ምንም አይመችም አይደል? አዎ ሁሉም ነገር በቁልፍ ነው። ትቆልፍ ነበር? ሁሉም ነገር በቁልፍ ነው። አይመችም። ለምን እየደበቅሽ እንደሆነም ገብቶኛል። ምክንያቱም ለጋሽዬ አስበሽላቸው ነው የምትደብቂው? ጋሽዬ ማለት ጋሽዬ አይደል እንዴ ያስረገዙሽ? ኧረ በስመ አብ በል እና ምን እየሆንክ ነው? ኧረ አውቆ አፍሽን አዘግተውሽ ከሆነ አታውሪ ብለውሽ ከሆነ እኔ ወንድምሽ ጠበቃ ነኝ፣ ለእናንተ ነው የቆምኩት፣ ልከራከርልሽ፣ ጥብቅና ልቆምልሽ፣ እውነቱን ንገሪኝ ያልኩ ነው። ኧረ እኔ ከጋሽዬ ጋር ምን ብዬ ነው? እንዴት ነው የምታስበው? ማለት አሰሪ እኮ ናቸው እኮ። ቢሆንም ድንገት የተፈጠረ ነገር አልተፈጠረም። ኧረ እኔ እንዴት ነገር አድርጌ አላውቅም። ፈቃደኛ ከሆንሽ ባለሙያ አለች መታ አሁን ቼክ ታደርግሽ አብራን ምሰራ። ለምን እኮ እርጉዝ አሁን አንቺም ላታቂው ትችያለሽ ብዬ ስላሰብኩ እኔ ሳላቅ በንፋስ ነው እንዴ? እሺ ከጋሽ አይሆንሽ እርግዝና ውጪ ጓደኛ አለሽ አይደል? አንቺ አለኛ እኮ ከጓደኛሽ ጋር እርግዘሽ እሺ። አላረጋዝኩም። ከሱ የሚያስፈራራሽ ሰው እንዳለ ገብቶኛል። እኛ ቀድመንም ጋሽ አሁን ሄደን ባናስራቸው ኖሮ አሁን አንቺ ጋር ከመምጣታችን በፊት አንቺ ወደዚህ ስትመጪ ሌሎች የሥራ ባልደረቦቼ ጣቢያ ወስደዋቸዋል። ጋሼ ማንን? ጋሼን። ለምን? ጋሽ ተስፋዬን። ለምን? ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ በሌላ ጉዳይ በሌላ ርዕስ ተገናኝተናል። የዛሬ ባለ ጉዳያችን እናት ናቸው። ስሜ እንዳይጠቀስ ብለውኛል። በመሰረቱ እኔ የትኛውንም ባለ ጉዳይ እኔ ጋር ሲመጣ ማንነቱ ሚስጥሩ በተጠበቀ ሁኔታ ነው እየሰራሁኝ ያለሁት። ምክንያቱም ጉዳዮች ይፈጠራሉ፣ ጉዳዮች ይሆናሉ፣ ይከሰታሉ። ነገር ግን መልሰን ነገ ደግሞ ከማህበረሰብ ጋር ነው ምንቀላቀለው፣ ከማህበረሰብ ጋር ነው ምንኖረው። ዛሬ የሆነው ነገር ያው ጊዜያዊ ሆነና ወይ አስተምሮ ወይ ጎርቶን ያልፋል። ይሄ ጉዳይ እነሱ ጋር ሲከሰት በውስጥ በሚስጥር የነበረ ነገር ይሆናል። ከዛ በኋላ ህይወት መልሶ ስለሚቀጥል የተጣሉ ወይም ደግሞ በጣም የተደባበሩ ወይም ደግሞ በጣም አጸያፊ ነገር የሰሩ ሰዎች ደግሞ መልሶ ህይወታቸውን የሚያስቀጥሉበት ሁኔታ ላይ ይፈጠራል። ስለዚህ እኛ ሚስጥራዊ በሆነ መልኩ ነው እየሰራን ያለነው። ባለቤቱ ወይም ደግሞ ባለጉዳያችን እስካልፈቀዱ ድረስ እኛ አውጥተን እዚህ ጋር ሚዲያ ላይም አገናኝተንም አጋፍጠንም አናቅም። ነገር ግን ድርጊቱን የፈጸሙ ሰዎች መረጃ ስንይዝና ለባለ ጉዳዮችን የሚሆኑ ነገሮችን ስናቀርብ ትክክለኛ አንድ ሰው የማይጎዳበትን ጠቃሚ የሆኑ ነገሮች ብለን ነገሮቻቸውን ለማስተካከል እስከጠቀማቸው ድረስ ብለን ስናቀርብ ነበረ። እንግዲህ ባለ ጉዳያችን ዛሬም ማንነቴ እንዳይታወቅ በሚስጥር ስሩልኝ፣ መጨረሻ ላይ የሰፈርም የጎረቤትም የአካባቢ መጠቋቋሚያ ሳልሆን ማድረግ ያለብኝም ነገር እንዳደርግ ምናልባት ይሄ የተጠራጠርኩት ነገር ፉርሽ ወይም ደግሞ ወድቀ ሊሆን ይችላል። ከዚህ በፊት በሰራተኞች የሰራቸው ቪዲዮዎችን አይቼ ነበረ። ይሄ ጉድ እኔም ቤት እኔም ጓዳ ሊኖር ይችላል ብዬ ተጠራጠርኩኝ። ምክንያቱም ሰራተኛ ወዳ እየገፋ ሲመጣ ደግሞ እኔ በጣም ተጨነቅኩ። እሷ ግን ምንም አልመሰላትም ነው የምትለው። መሄድ ከፈለገች ሸኛታለሁ ብዬ አስቤ ነበረ። ነገር ግን ሁኔታዋ ምንም ነገር አልመሰላትም። ባለቤቴም ደግሞ ያስብላታል። በጣም ጥሩ ልጅ ናት፣ አበዛሽ፣ በጣም ጥሩ ልጅ ናት ይላል። እንግዲህ ልጄም ደግሞ ጥሩ ልጅ እንደሆነች ያወራል። ሴቶቹ ሳይቀሩ ነው የሚወዷት ነው የምትለው። በጣም የምናስብላት የምንጨነቅላት ሰራተኛ ናት። እሷ እንዳለችኝ ከባለቤቴ ጋር ተጠራጥሬያታለሁ። ፈራሽ እንዴ? አትገቢ? እንዴት ነሽ? ሰላም ነው? ሁሉ ሰላም? አለን።
እስቲ እንዴት ነሽልኝ? ሁሉ ሰላም አለን። እስቲ በመጀመሪያ በደንብ እንተዋወቅ። ስልክ ስደውልልሽ ፈርተሽ ነበር መሰለኝ አይደለ? አዎ ያው ማላውቀው ሰው ስልክ ሲፈራል። ልክ ነሽ። ሁሉም ሰው ነው፣ አንቺም ብቻ አይደለሽም፣ ሁሉም ሰው ነው። እንዴት መሰለሽ አሁን ቤት መጥቼ ይሄን ጥያቄ ብጠይቅሽ በአሰሪዎችሽ ፊት ጥሩ ላይመጣ ይችላል። እነሱንም ፈርተሽ በስነ ስርዓት መመለስ ያለብሽን ትክክለኛ የሚሰማሽን ስሜት ላትነግሪኝ ትችያለሽ። ነገር ግን ውጪ እኔና አንቺ ብቻችን ከሆንሽ አሁን እነሱ ያያሉ እንዴ? አዎ አያዩም። ለዛ ነው እኔ እዚህ የቀጠርኩሽ። አበዛሽ አይደለ? አበዛሽ። እኔ መካሻ እባላለሁኝ። እንደዚህ ጠበቃ ነኝ። የትንሽ ጉንፋን ይዞኝ ነው። እሺ ድምጼ እንትን ተዘጋ። ጠበቃ ነኝና የሰራተኛ እንደዚህ ማህበራዊ የሆኑ ጉዳዮች ላይ ጥብቅና የምቆም ጠበቃ ነኝና ያው ይሄ በክፍያ የምሰራው ጥብቅና አይደለም። ይሄ ሰብአዊነት ተሰምቶኝ በሰብአዊ መብት የተደራጀ አይነት ነገር ነው። ለሰራተኞች ከመቆም ከማሰብ የተነሳ የተቋቋመ ድርጅት ነውና ምናልባት አሁን በአሰሪዎችሽና በባንቺ በኩል ያሉ ነገሮች አንስቼ ልጠይቅሽ ነው የጠራሁሽ። ምን ልጠይቀኝ? አዎ ጥሩ ጥያቄ ነው የጠየቅሽኝ። የምጠይቅሽማ ምንድነው አሁን አንቺ እዛ ቤት ተመችቶሽ ነው እየሰራሽ ያለሽው? አዎ ተመችቶኝ ነው የምሰራው። በደንብ ተመችቶሽ ነው የምትሰሪው? አዎ ተመችቶኛል። እሺ በጣም ጥሩ። ደሞዝ በስነ ሰዓት ይከፍሉሻል? ይከፍሉኛል። እንደው ደሞዝሽን አሳልፈውብሽ ወይ ከልክለውሽ አያውቁም? አይከለክሉኝም። በስነ ስርዓት ይሰጡሻል? አዎ ይሰጡኛል። እውነት ይኸውልሽ ምንም እንዳትደብቂ። ለምን መሰለሽ እኛ የቆምነው ለእናንተ ነው፣ እነዚህ ለአሰሪዎቹ አይደለም። እናንተ ፈርታችሁ ወይ ደግሞ ጉልበታችሁ ያላግባብ የሚበዘበዝ ከሆነ ደሞዝ በስነ ስርዓት የማይከፈላችሁ ከሆነ የተለያየ ጥቃት የተለያዩ ነገሮች ጉዳት ነገር የሚደርስባችሁ ከሆነ በስነ ስርዓት ለእናንተ ለመከራከል ለመወገንም ጭምር ስለሆነ ነው። እሺ ተረተሽኛል አይደል? አዎ ተረድቻለሁ። እሺ ደሞዝ እንደው አሳልፈውብሽ አያውቁም? ማለት ከልክለውሽ አያውቁም? ኧረ አይከለክሉኝም፣ ይሰጡኛል። እውነቴን ነው ይሰጡኛል። እሺ በጣም ጥሩ፣ በጣም ጎበዝ። ምግብስ እንደው አንዳንድ የሚጨኩኑ አሉ። አሁን ለራሳቸው ለባለቤቶቹ ስጋ ይሰራ ይባልና ለሰራተኛ ሹሮ ወይ ደግሞ ሌላ ምግብ። ኧረ እንዲህ አይነት ነገር የለም እኛ ቤት። እውነት እኔ ነኝ ማቀርብላቸው። እኔም ለነሱ ማቀርበውን አይነት ነው የምበላው አይደለ? አዎ ራስሽ ነሽ የምታቀርቢው። ሰራው ምን ነኝ ማቀርበው ምን ነኝ እኮ። ግን እነሱ አሁን ለምሳሌ እንዴት መሰለሽ በቃ ብቻ ምግብ ለዩ ምናምን የሚሉት ነገር የለም? የለም። እሺ ያከብራሉ፣ በደንብ ያከብራሉ። አዎ ጥሩ ናቸው። እውነት ጥሩ ናቸው። አሁን ስንት ልጆች አሉ? አሁን ወንድ አለ እናንተ ግቢ ማለት ያንቺ አሰሪዎች ጋር አለ? ስንት ወንዶች አሉ? አንድ ወንድ አለ። ወንድ አንድ አለ። አንድ ቢኒያም ይባል። ኦኬ ቢኒያም ይባል አለ። ሴትስ አሉ? ሴት የለችም። የት ሄዱ? አንዷ ያለችው እኔ ስመጣ የለችም፣ ግን አልፎ አልፎ ትመጣለች። ኦኬ ግን አለች፣ ግን ከእናንተ ጋር አትኖርም ነው? አዎ። እንደው ባለቤትዮ አሉ አይደል? እናት? አዎ አሉ። አባትም አሉ አይደለ? እሺ በጣም ጥሩ፣ በጣም ጥሩ። ደሞዝ ስንት አመት እነሱ ጋር ሰራሽ? እነሱ ጋር 2 አመት። 2 አመት ሰራሽ? በጣም ቆይተሻል። አዎ ቆይቻለሁ። እንደ ቤተሰብ ነው አይደለ? ተግባብቻለሁ አይደለ? እንደ ቤተሰብ ነው ተግባብተሻል። እያየሁሽ ነው። እርጉዝ ነሽ እንዴ? ኧረ አይደለሁም። እውነት ጥሩ ቤት ነው ያለሁትና የሚበላ ነገር ሁሉ ቆንጆ ነው እና ለዛ ውፍረት ነው ቦርጭ ነው እንዴ? ጥሩ ቤት ነው ያለሁት፣ የሚበላ ነገር አለ፣ ቦርጭ ነው አልሽ? ፍሬ ነው ይሄ እርግዝና አይደለም? ኧረ አይደለም። ኧረ እውነቴን። እና ለምን ትሸፍኚዋለሽ? ለምን ትሸፍኚዋለሽ? ኧረ አልሸፈንኩትም። እኮ እየሸፈንሽ ነው ብዬ ነው። ኧረ ደገፍ በይ። ለማንኛውም ቦርጭም ቢሆን ደገፍ በይ፣ ችግር የለውም። እሺ አይዞሽ፣ ደገፍ በይ ቦርጭም ቢሆን። ስለዚህ በጣም ምቾት አለሽ ማለት ነው? አዎ እኮ በጣም አይደል? ስመጣ ይቺን ነበር ማከለው። ኧረ እባክሽ እውነቴን፣ እዛ ቤት ገብቼ ነው እንዲህ ይቺን ነበር ማከል። ቀጫጫ ነበር? ቀጫጫ ነበርኩኝ፣ እንደዚህ አልነበርኩም። ተይ እንጂ። እውነቴን ነው። ተመችቶሻል ቤቱ? አዎ
ያልወጣሁትም ለዛ አይደል? የሚገርም ነው። ሌሎቹ እኮ አሁን እኔ አንቺን ብቻ አይደለም እንደዚህ የዞርኩ መጠይቀው አሁን አንቺ ጋር ስመጣ ነው መሳቅ የጀመርኩት። እግዚአብሔር ይመስገን እንደዚህ የሚያመሰግን አለ። አሁን ሌላ ቦታ ላይ በጣም የሚያስለቀሱ ልጆች አሉ። በጣም ይጨኩኗቸዋል አሉ አይደለ? አሉ በጣም ይበድሏቸዋል። በጣም ነው። ኧረ በስመ አብ። አሁን አንቺ ጋር ነው መሳቅ የጀመርኩት። አንቺ ተመቸኝ ነው ያልሽው። እነሱ ምግቡን ላይ የሚደበቅባቸው አሉ። አንቺ አይደለ? ምግብ የሚደበቅባቸው አሉ። ደሞዝ በስነ ስርዓት የማይከፍሏቸው አሉ። በጣም ያሳዝኑ አሉ። እዚህ እኛ ሰፈር እቲ ጎረቤት እቲ ጓደኛ አንዷ መጥፎ ናት አይደለ? አሉ እነሱ። አንቺ ግን እግዚአብሔር ደህና ቤት አስገባሽ። አስገብተኝ አይደለ? ግን አሁን ይሄ እርግጠኛ ነሽ ቦርጭ ነው? ቦርጭ ነው። ታይ ቦርጭ ነው። ይሄ ቦርጭ አይመስልም? ቦርጭ ነው። ኧረ ይሄማ እርግዝና ነው። ኧረ ቦርጭ ነው። ይሄ አረው ጓደኛ የለሽም አንቺ? አለኝ። ውጪ ላይ ጓደኛ አለሽ? ውጪ አለኝ። ምናልባት እኮ ከሱም እንትን በረፍት አትገናኙ? አንገናኝም። ታይ እንጂ ምናልባት እኮ ሳታውቂው እንዳይሆን ብዬ ነው። የሆነ ነገር ጠርጥሪ። እርጉዝ ነሽ? አይደለም። እርጉዝማ አይደለም። እርጉዝ አይደለም። ተመችቶሽ ነው? አዎ፣ ምቾት ነው አይደል? ያው እኮ ውፍረት ነው አይደለ? እንደው ከክፍለ ሀገር ከመጣሽ ምን ያህል ጊዜ ሆነሽ? እዚህ እነሱ ቤት ከመግባትሽ በፊት ሌላ ቤት ሰርተሻል? ሌላ ቤት ሌላ አንድ የሆነ ቦታ ሰርቼ ነበር። አንዷ ሴትዮ ጋር አልተመቸኝም፣ ወጣሁ ትንሽ እንደሰራው አይደለ? እዛ እንዴት ነበር? ምንም አይመችም አይደል? ሁሉም ነገር በቁልፍ ነው። ትቆልፍ ነበር? ሁሉም ነገር በቁልፍ ነው። አይመችም። ልጆችም ብዙ ናቸው እዛ። ልጆችም ይበዛል። ሴቶችም ወንዶችም አሉ፣ ህፃናትም አሉ። ስራም ይበዛል። ለዛ ወጣሁ። እዚህ ጋር አንድ ጎረምሳ ነው ያለው። ከዛን ሌላዋ ራሷ ሌላ ቦታ ነው የምትኖረው። ሰው አይበዛም። አንቺ እዚህ በቃ እንደ አባወራ ነው የምትኖረው። ምንም ተመችቶኝ ነው የምኖረው አይደል? ለዛ ነው የወፈርሽው። ልክ ነሽ። ማን ነበር የሚባለው እዛ አሁን አንቺ ያለሽበት ቤት ጎረምሳ አለ ያልሽው ስሙ? ቢኒያም ነው። ቢኒያም ይባላል። ቢኒያም ነው እኮ እኛ እንደዚህ ሊስት ሲሞላማ እንትን የባለቤቶቹንማ ስም እኮ መዝግበናል። ጋሽ ተስፋዬ አይደለ? የጋሽዬ ስም ተስፋዬ። በጣም ይገርም ነውና እኔ መልሽ ግን አሁን አንቺ ያልሽኝ ያለሽው ተመችቶኝ ነው። ነገር ግን እርጉዝ ነሽ አንቺ። አሁን እኔን አትደብቂኝ። እኔ አሁን አንቺንም ለማገዝ ነው። ኧረ እኔ እርጉዝ አይደለም፣ ውፍረት ነው። ውፍረት እኮ ያስታውቃል። ይሄ እርግዝና ነው። እርግዝና አይደለም። እውነቴን ነው። እንዴት እርግዝና አይደለም ነው የምትይው? ይሄ እርግዝና አይደለም ነው? ኧረ እርግዝና አይደለም፣ ውፍረት እኮ ነው። ውፍረት ነው። ተመችቶኝ ነው አላልኩም እኮ ተመችቶሻል፣ ግን እርግዝና ነው። ለምን ፈራሽው እርግዝናውን? ኧረ ቦርጭ ነው። እውነቴን ነው። ውፍረት ነው፣ እርግዝና አይደለም። ገባኝ። ቦርጭ አይደለም። ይኸውልሽ እኔ ለአንቺ ከማሰብ የተነሳ ነው። አሁን ይኸውልሽ እኔ ጠበቃ ነኝ ብዬሻለሁ። ለምን እየደበቅሽ እንደሆነም ገብቶኛል። ምክንያቱም ለጋሽዬ አስበሽላቸው ነው የምትደብቂው? ጋሽዬ ማለት ጋሽዬ አይደል እንደ ያስረገዙሽ? ኧረ በስመ አብ በል። ምን እየሆንክ ነው? ኧረ እኔ ውፍረት ነው ውፍረት ነው። ይኸውልሽ እኔ ልንገርሽ፣ አሁን ቀደም ጠይቄሻለሁ። እንደዚህ ነገር ያጎሉብሻል ወይ ስልሽ አያጎሉም ብለሻል። የምታስታውሺ ከሆነ ጥቃትም የሚፈጽሙባችሁ ከሆነ ብያለሁ። ይሄ ማለት ጋሽዬ ያለ ፍላጎትሽ ተገናኝተውሽ ከሆነ እሳቸው አውቆ በጥቅማ ጥቅም ይዘውሽ ዝም በይ አፍሽን ዝጊ ለማንም እንዳትናገሪ ብለውሽ ከሆነ ምናልባት ጥቅምም ሰጥቶሽ ከሆነ ከዛ በተሻለ ጥቅም እኛ መብትሽን ስናስከብር ያደርጉልሻል። ለምሳሌ ንብረት አላቸው። ንብረታቸው ገብቶሻል። ባለትዳር እንኳን ቢሆኑ ልጅ ከወለድሽላቸው ለባለቤታቸውን የሚያካፍሉትን ያህል ንብረት ላንቺም ለልጅሽ ተብሎ የሆነ ነገር ይታሰባል። ነገር ግን ይሄ እንዳይታሰብ ብሎ እሳቸው ሌላ ደግሞ ሚስጥራቸው እንዳይወጣ ሰው እንዳይሰማ ብሎ የሆነ ትንሽ ብር ሰጥተውሽ አውቆ አፍሽን አዘግተውሽ ከሆነ አታውሪ ብለውሽ ከሆነ እኔ ወንድምሽ ጠበቃ ነኝ፣ ለእናንተ ነው የቆምኩት፣ ልከራከርልሽ፣ ጥብቅና ልቆምልሽ፣ እውነቱን ንገሪኝ ያልኩ ነው። ኧረ እኔ ከጋሽዬ ጋር ምን ብዬ ነው? ኧረ አይደለም፣ እኔ እርጉዝ አይደለሁም። እኔ ከጋሽዬ ጋር ምንም እንዴት ነው የምታስበው? ማለት አሰሪ እኮ ናቸው እኮ። ቢሆንም ድንገት የተፈጠረ ነገር አልተፈጠረም። ኧረ እኔ እንዴት ነገር አድርጌ አላውቅም ከጋሽዬ ጋር ጭራሽ። ኧረ በፍጹም በፍጹም
አድርገሽ ተገናኝተሽም አላውቅም። ኧረ እርግጠኛ ነሽ? እሺ ጋሺ ያስቡልሻል አንቺ? አዎ እኮ ያስቡልሻል በደንብ። ይጠቅሙሻል በደንብ። ይጠቅሙ። ከደሞዝም ውጪ አንዳንድ ነገር ያደርጉልሻል አይደል? እርሳቸው? አልፎ አልፎ እኮ አልፎ ያደርጉልሻል አይደል? እሳቸው ጋሽዬ እንደሚያደርጉልሽ ያደርጉልሻል? አያደርጉም። እርሳቸው አያደርጉም እኮ ጋሽዬ ግን ያደርጉልሻል። አሁን እርጉዝ አይደለሁም እያልሽኝ ነው? አይደለም። ስለዚህ ቼክ ፈቃደኛ ከሆንሽ ባለሙያ አለች መጣ አሁን ቼክ ታደርግሻ አብራን ምሰራ። ለምን እኮ እርጉዝ አሁን አንቺም ላታቂው ትችያለሽ ብዬ ስላሰብኩ እኔ ሳላቅ በንፋስ ነው እንዴ? እኔ ሳላቅ በንፋስ ነው ወይ እኮ ታዲያ በንፋስ አይታወቅም እኮ አንዳንዴ ይኸውልሽ በዋናም እንኳን አይወልሽ ዋና ውስጥም ባለማወቅ የሚከሰት ነገር አለ። እንደዚህ ግዴታ ግንኙነት በማድረግ አለ ገባና ይጀላቅ ገብቻላቅ እኮ ዋና ባትጅ ማን ይልል የፈለኩት ድንገት ባልሆነ አጋጣሚ ከተገናኛችሁ ትንሽዬም ንክኪ ካለ እርግዝና ይፈጠራል ብዬ ነው። የለም እውነቴን ነው። እሺ ከጋሽ አይሆንሽ እርግዝና ውጪ ጓደኛ አለሽ አይደል? አንቺ አለኛ እኮ ከጓደኛሽ ጋር እርግዘሽ አላረገዝኩም። ከሱ አላረገዝኩም። ይሄ እኮ እኔ ማርገዝ ያለ ማርገዝ መብትሽ ነው። ግን እኔ አሁን ምንድነው አንቺ ትንሽ እኔን የደበቅሽኝ ነገር ካለ የሚጎዳሽ አንቺን ነው። አልደበኩም፣ ምንም አልደበኩም። በቃ ካልደበቅሽኝ ችግር የለውም። እኔ አንድ የሚሰማኝ ነገር ስላለ የጤናም አንቺ ውፍረት ነው ብለሽ ያሰብሽው ነገር ሌላ ስለሚሆን እስቲ አንድ ዶክተር አለች አብራን በዚህ ሙያ ላይ አብራን የምትሳተፍ የበጎ አድራጎት ስራ መሰራ እሷ ቅርብ ቦታ ነኝ ብላለች። ልደውልላትና ቼክ ታርግ። እውነት ጉዝ አይደለም አትደውል። እኮ ካልሆንሽም ቼክ አርጋት ይልሽ። አንተ ቆይ ለምንድን ነው እንዲህ የምታደርገው? እኮ ለአንቺ ብዬ ነው። ታው ለኔ እርጉዝ አይደለሁም። በቃ እርጉዝ አይደለሁም። አዎ ከየት መጣ አንተ ለኔ ብለህ እንደዚህ የምታደርገው? አሁን ነገ ይኸውልሽ አሁን እርጉዝ አይደለሁም የምትይው ስትወልጂ ትቸገሪያለሽ። አሁን ግን ብትነግሪኝ እኔ አመቻችልሻለሁ ነገሮች አስተካክልልሻለሁ። አትጥራ እኔ አልፈልግም። ይሄ እርጉዝ አይደለሁም። እኔ ራሴን እኮ አውቃለሁ እኮ ራስሽን ታውቂያለሽ እኮ ቼክ ብታደርግሽስ ዶክተር አታድርግ እኔ አልፈልግም። ተው ይቅር እንዳትደውል እኔ አልፈልግም። አንተ ሲጀመር ምን አገባ? ለምን መጣህ? እኔማ ለአንቺ ብዬ ነው። አይ ተው ይቅርብኝ። እኔ እርጉዝ አይደለሁም። እኔ ራሴን አውቃለሁ። ተው ይቅር እኔ አልፈልግም። እሺ እንደዛ ከሆነ ያው አሁን የተሰማኝ ነገር አለ። ስለዚህ ጥሩ ውሳኔ ነው የወሰንነው ማለት ነው። እኛ ውሳኔ ባንወስን ኖሮ አሁን ያንቺን ጭንቀት፣ ያንቺን ፍርሃት፣ ያንቺን የምትደብቂው ነገር ስትደብቂ ሚስጥር ስትይዢ ምን ያህል ከኋላ የሚያስፈራራሽ ሰው እንዳለ ገብቶኛል። እኛ ቀድመንም ጋሼ አሁን ሄደን ባናስራቸው ኖሮ አሁን አንቺ ጋር ከመምጣታችን በፊት አንቺ ወደዚህ ስትመጪ ሌሎች የሥራ ባልደረቦቼ ጣቢያ ወስዷቸዋል። ጋሼ ማንን? ጋሼን። ለምን? ጋሽ ተስፋዬን። ለምን ሲወስዷቸው እንግዲህ እሳቸው ለምን እኮ አንቺን አስረግዞሻል። አሁን አንቺ የምትደብቀው ስላስጨነቁሽ እንደሆነ ገባ። ኧረ አላስጨነቁኝም፣ አላስረገዙኝም። እርሳቸው እና ማን ያስረገዘሽ? እርሳቸው አይደሉም። እና ማን ነው? ታሰሩ እርሳቸው። እና ጋሼ እኮ ታሰሩ። አሁን አንቺ እኔ ጋር ስትመጪ ወዲያውኑ ልክ እንደወጣሽ ሲታወቅ እሳቸውን ደግሞ እዛው ጣቢያ ሄደዋል። ምክንያቱም እኛ የፈራነው ነገር ነው የሆነው። አሁን አንቺ የምትደብቂው ወደሽ አይደለም የምትደብቂላቸው። ኧረ እኔ ከእርሳቸው አላረገዝኩም። እና ከማን ነው አላረገዝኩም? ከእርሳቸው። ከማን ነው ያረገዝሽው ታዲያ? ኧረ እንግዲህ እሳቸው እንደሆኑ ነው የሚታወቀው። እንግዲህ እሳቸው ታስረዋል አሁን። እሺ ጋሽዬ የታሰሩ? ጋሽዬ እንግዲህ እሷን አስረግዘዋል ተብሎ በጉልበት ነው ወይ ደግሞ ሳትፈልጊ ይሆናል በሚል ታሰሩ። ኧረ እኔ ከጋሽዬ አላረገዝኩም። እና ከማን ነው ያረገዝሽው? ከቢኒ። ከቢኒ ማን ነው? ቢኒያም ማለት የእርሳቸው ልጅ። ከእሳቸው ልጅ ነው እንደ ያረገዝሽው? አዎ። ጋሽዬ በቃ ዝም ብሎ ነው የታሰሩት። ከጋሽዬ ነው ያላረገዝኩም። ታሰሩ እኮ እሳቸው። ኧረ እርሳቸው ባላረጉት ነገር አይታሰሩ። እርሳቸው ሱካር አለባቸው። እርሳቸው አይደሉም። በቃ ችግር የለም። የእሳቸው አያሳስብሽ። አሁን ከልጃቸው ነው ያረገዝሽው ነው አንቺ? አዎ ከቢኒያም ነው። በእናትሽ እሳቸው መታሰር አልነበረባቸውም። አሁን ሱካር አለባቸው እንዴ? ሱካር አለባቸው እርሳቸው ነው እንዴ? በቃ አይቶሎ መውጣት አለባቸው። ችግር የለውም አይዞሽ። ቢኒያም እሺ ተይው። ቆይ እሳቸው ደውልላቸዋለሁ። ችግር የለውም። ቴክስት ላድርግ እንዲላቋቸው። ቆይ ቴክስት ቆይ ልደውል። ቆይ እንደውም ቴክስት ላድርግለት። ቆይ አይ ስልኩ ደግሞ እያስቸገረኝ ነው። ተረጋጊ። ምንም አይሆንም። ችግር የለውም። ምንም አይሆንም። ሄሎ
አይ እሳቸው እኮ እንዳልሆኑ ተናገረች እኮ። እሳቸው አይደሉም፣ ልቀቋቸው። አዎ ስኳርም አለባቸው ስለተባለ ቶሎ አይ እንትን ያማቸዋል መሰለኝ፣ ቶሎ ልቀቋቸው። እሺ ተረጋጊ። እሺ አይ እንትን እኮ አሉ እነሱም። አይ ለቀናቸዋል እኮ ወጥተዋል፣ ችግር የለም ቃላቸውን ሰጥተዋል። ወጥተዋል፣ ችግር የለም ተረጋጊ። ቢኒያም ግን አስቸግሮሽ ነው አይደለ? ማለት እንደዚህ አስጨንቆሽ ቢኒያም መግባት አለበት። አይግባ አስጨንቆኝ አይደለም። እና ታዲያ እኔ ፈልጌ ነው። አንቺ ፈልገሽ ነው። አትዋሺ፣ እውነቴን ነው። አትዋሺ። እውነቴን ነው። ይኸውልሽ አበዛሽ። ዛሬ የምትዋሺው ነገር ነገ ይቆጭሻል። በኋላ ከነ ልጅሽ አውጥቶ ሲጥሉሽ ያኔ ለልጁ በነገርኩት እሱ መብቴን በተከራከረልኝ ትያለሽ። አይደለም እውነት እኔ ፈልጌ ነው። እንዴት ፈልገሽ ነው? እንዳይታሰር ብለሽ ነው። ግን ለምንድን ነው እንዲህ የምትደብቂላችሁ? እውነት አይደለም። እና ለምንድን ነው ፈልገሽ ማለት? እንዴት አንቺ ልትጋቡ ነው? አንቺ እና እሱ አይደለም እሱ ፍቅረኛ አለው። እና ታዲያ እንዴት ነው ፍቅረኛ ካለው ከሱ እንዴት አረገሽ? አይ የሆነ ቀን ፊልም እያየን ነበረ። ኦኬ ከቢኒያም ጋር ፊልም አይታችሁ? ፊልም እያየን ነበረ። አትበሳ፣ ችግር የለም አትጨናነኝ። ነፃ ሆነሽ እኔ እንደ ወንድምሽ ፊልም እያየን እሱ በጣም ለኔ ጥሩ ልጅ ነው ቢኒያም። በቃ ሳሙናም ይገዛልኛል፣ ልብስም ጫማም ይገዛልኛል። ሀገር ቤት ብር ልልክ ስል እንደውም ይሰጠኛል። እሱ ይሰጥሻል። በጣም ደስ ይለኛል። እሱ ነው በጣም ነው ደስ የሚለኝ። ከዛ አንድ ቀን የሆነ ፊልም እያየን ነበር። ከዛም ፊልም እያየን እያለ ነው የተከሰተ። ኦኬ ፊልም። እሱ ማን ነው ፊልሙ ያሳየሽ? እሱ ነው ያሳየሽ? ከሱ ጋር ደስ የሚል ፊልም። አንተም ብታይ እባክህ እንትን ትላለህ። ኧረ ደስ የሚል ፊልም ነው ሲታይ በጣም ነው ደስ የሚለው። እያየን ከዛ በኋላ ነው እኔ ሁሉ ነገር ከሆነ በኋላ ነው ራሴን ያወቅኩት ሲጀመር አይደለ? ኦኬ በእንደዛ ነው እንትን ያላችሁ? የተከሰተው አይከሰትም ነበር። ከዛ በኋላ አልተከሰተም። ታዲያ እንደዚህ አይነት ነገር ያው አንዴ ዛኔ ነው የተከሰተው። ተሳስተን ያለ ገባኝ። እሺ በቃ ገብቶኛል። ከዛ በኋላ ሳልተሳሳታችሁም? አልተሳሳትንም። የዛኔ ነው። እና አንቺ እንዴት ስታረግጂ አታውቂም እንዴ? ታዲያ እንትና ለምን የሆነ አላ እንዳይሆን ማድረግ አልነበረብሽም መጀመሪያ? አላወኩም። አንቺ አላወቅሽም? አላወኩም። እንደዚህ ይሆናል ይቀራል ብዬም አላሰብኩም አይደለ? ይቀራል ብለሽ አላሰብኩም። እኔ መቼ ነው ያወቅሽው? ከአንድ የሆነ በመሃል የሽንኩርት ሽታም እያስጠላኝ መጣ። ምግብ ስሰራ ወደ ላይ ይለኛል። በቃ በዛ ተጠራጠርኩኝና ከዛ በኋላ ፔሪድም ሳይመጣ ሲቀር ፈራውኝ። ከዛ በኋላ የሆነ ሰዓት እኛ አካባቢ የሆነች እንትን አለች ዶክተር እንትኑ ጋር እዛ ሂጄ ታየውኝ። እቲ ሳታውቅም ነው ወጥቼ እኮ ትዬ አታውቅም። ሱቅ መሄድ ሌላ ቦታ መሄድ ሱቅ መሄድ አስመስዬ ምናምን ትምህርትም ደግሞ የማታ እማራለሁ። የማታ ትማሪያለሽ? በዛ አጋጣሚ ወጥቼ አየኝና ከዛ ነግር ያለው ለሱም ከዛ በኋላ ስነግር ደንግጧል። እሱም ግን በቃ ቤትም አታውሪ ፍቅረኛም አለችው። ያኔ ነው የነገረሽ ወይስ ከዛ በፊት ነው ፍቅረኛ እንዳለችው የነገረሽ? እኔ እንዳረጋስኩ ስነግር ነው። ኦኬ ፍቅረኛ አለችም ብሎ የነገረሽ? እኔ ላገባሽም አልችልም እንደዚህ ነው ብሎ እሱ ፍቅረኛ እንዳለችው ነገረኝ። ከዛ በኋላ ከወለድሽም በኋላ እኔ አንቺን እረዳሻለሁ፣ አግዝሻለሁ፣ ውጭም ቢሆን አከራይቼ አስቀምጥሻለሁ፣ አግዝሻለሁ አለኝ። ለዛ አትንገሪ አለሽ? እንዲሸፍኜ የምትምለው እዚህ እንዳታውቅም አታውቅም ማርገዝሽን? አላወቀችም አይደለ? አታውቅም። ብርስ ይሰጥሻል እንዴ? እሱ ይሰጠኛል፣ ያግዘኛል። ማለት ግን እርግጠኛ ነሽ አሁን አንዴ ብቻ ከተሳሳታችሁ በኋላ ደግማችሁ አልተሳሳታችሁ? ደግመን አናውቅም። እርግጠኛ ነሽ? ማለት ተይ እንጂ እንዴት በአንድ ቀን እኮ ላይሆን ይችላል እኮ እንዴት ከዛ በኋላ እንደው አልደገማችሁ ምናምን? አንዴ ክፍሌ እያለው ሰክሮ ነበር የመጣው። ኦኬ ይጠጣል እንዴ? እኮ ይጠጣል ነው እንዴ? ይጠጣል። ሌላስ ሱስ አለበት? ይቅማል፣ ያጨሳል ምናምን? መጠጥ ይጠጣል። መጠጥ ብቻ ነው? መጠጥ ይሰክራል መሰለኝ። ይሰክራል። ከዛ ሲያስፈራረኝ ከዛ አሁንም ድጋሚ እንትን ሲል አስፈራርቶሽ ነው ወይስ አዝነሽለት? ግን እውነቱን ነው አስፈራርቶሽ ነው አዝነሽለት? ይሄን ነው የምፈልገው እኔ። ካስፈራራሽ እኮ አሁንም እኛ መጠየቅ እንችላለን። እሱ ግን አዝነሽለት ከሆነ ፈልገሽ ነው።
ያው በፊትም ስላደረግን ድጋሚ ምንም አይሆንም ብለሽ አዝነሽለት ነው አስፈራርቶች ሳይሆን አይደለም? ገባኝ። ከዛ በኋላ ማረጋችሁ? አዎ አይደለም? እኔ ክፍል አንዴ አምሽቶ ጠጥቶ መጣና ከዛ በኋላ ጋሽዬስ ግን እንደዚያ ነገር እንትን ብሎ ሻቃሉ እሳቸው? ኧረ እንዲህ ነገር እርሳቸው ያቁም። እርሳቸው እኮ ምስኪን ናቸው አይደለም? ሚስታቸው ናት። አዎ ከሚስታቸው መጥፎ ናት አይደለም? ነገረኛ አይደል? በወጣው በገባው ቁጥር ቅድም እኮ አውቄ ነው ትነዘንዛለች አይደለም? ቅድም አውቄ ትነዘንዛለች አይደለም? ነገረኛ ናቸው እርሳቸው አይደል? እናትየው እትዬ ከእርሳቸው ጋር ራሱ የሚስማሙ ይመስለኛል። እሺ ግን ጋሼ ጥሩ ምስኪን ናቸው። ጋሽዬ ምስኪን እንዲህ ጠይቀውሽ አይደለ? እንደዚያ ነገርም ሞክሮ አያውቁም? አንቺን ይኸው እንደው በድብቅ የሆነ የማማለል ነገር አያውቁም እርሳቸው አይደለ? አያውቁም አይደል? ምስኪን የኔ እናት በቃ አበዛሽዬ፣ አበዛሽ ነው አይደለ? ምንም ችግር የለም አበዛሽዬ። ግን አሁንም ቢሆን ቶሎ ወድሽ በደንብ ያስታውቃል። እሺ በደንብ ነው የሚያስታውቀው። እርጉዝ እንደሆንሽ በደንብ እንዴ እየደረስሽ እኮ ነው የሚመስለው። በደንብ ያስታውቃልና ማስተካከል ያለብሽ ነገር ቀድመሽ አስተካክይ። እሺ ከቢኒያም ነው አይደል ያልሽ? ከቢኒያም ጋር ተነጋገሪና ኦሬዲ ያስረግዞሻል ምናምን የሚያስፈልግ ገንዘብ ግን አለው እሱ የሚያገኘውን ይጠጣል አይደለ? ያገኛል ግን ይጠጣል አይደል? እኮ ግን አሁን ልጁ ቢወለድ አንቺን ማገዝ ይችላል በደንብ አይደል? ይችላል። ቤተሰቦቹም እኮ አላችሁ አይደል? ለሱም ይሰጡታል። እሱም የራሱን ስራ ይሰራል። ቤተሰቦቹም ግን አላቸው ይሰጡታል። እሱ በቃ ቶሎ ቀድመሽ ያው ነገሮችሽን አንቺም አደጋ ላይ እንዳትወርቂ አስተካክይ። እሺ አበዛሽ፣ አይዞሽ፣ ምስኪን ነሽ፣ አንቺም ጥሩ ልጅ ነሽ። እኔም መካሽ አባላለሁ ስትፈልግኝ ያለው። እሺ በዚህ ጉዳይም እኔ ማማከር ከፈላሽ መጨረሻ ላይ በስነ ስርዓት እነሱን እንትን መጨረሻው ማያስተካክልልሽ አይነት ነገር ከሆነ ምንም ችግር የለም፣ እኔ ያለሁኝ። እሺ እደውልልሻለሁ። እሺ ቻው፣ መልካም ቀን። ጋሽዬ ወጥተዋል? ጋሽዬ ተፈቷል። ችግር የለም። አንቺ ይሄን ጉዳይ ከጋሽዬ ጋር አትወሰጂ። እሳቸውም ነግረናቸዋል። ለሷ ለአበዛሽ አይንገሯት፣ ይሄ የግል ጉዳይ ነው ብለን ነው። አንቺም ለማንም አታውሪ፣ ዝም ብለሽ። ችግር የለም። ኧረ እኔ ከጋሽዬ አላረገዝኩም። እና ከማን ያረገዝኩ? ከቢኒ። ማን ነው? ቢኒያም ማለት የእርሳቸው ልጅ። እናት ባለቤቷን ስትጠረጥር ግን የሆነው ከልጇ ጋር ነው። ዋናው ከባለቤቷ ጋር ያለ መሆኑ ይሄ ይሻላል ብዬ ነው ማምነው እኔ። የእውነት አንደኛ ሚስጥር መደበቅ፣ በሚስጥር መያዝ ወይም ደግሞ የባለ ጉዳይን እኔ ጋር ሲመጡ ባለ ጉዳዮች የእነሱን ሚስጥር ወይም ደግሞ ማንነታቸው ያለ ማውራት ለዚህ ይጠቅማል ብዬ አስባለሁ። ከባሏ ከምታረግዝ ባይመከርም ባይመረጥም እሰይ ባያስብልም እንግዲህ ያው ከልጁ ቢሆን ይሻላል ብዬ አምናለሁ። ይሄ የኔ ምልከታ ነው። አንዳንዴ የጠበቅነው ሳይሆን ያልጠበቅነው ነገር ነው የሚፈጠረው። ቀጣይ በሌላ ጉዳይ እንገናኛለን። እኔ ማግኘት የምትፈልጉ ሰዎች በ0912506008 ቴሌግራም ላይ አውሩኝ። ከዚህ ስልክ ውጪ ምንም የምጠቀመው ነገር የለም።